በጣም ደግሞ እኮ ከምንም በላይ የሚሰለቸው ሁሌ በኪራ ምክንያት መሆኑ ነው። አላውቅም ግን ለምን ያክል እነሱ ላይ ፈተና እንደሚያዣብብ አይገባኝም። እኔማ እኮ ብታይ ቤት ታመጣች ስትለኝ ልቤ ትርክክ ነው ያለው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ይብዛላችሁ እያልኩኝ እነሆ ዛሬም በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ላይክ፣ ሼር በማድረግ ሀሳብ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ዛሬም በድጋሚ ተመልሼ ስመጣ አዲስ ነገር ይዤላችሁ ከች ብያለሁ። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ለሌሎችም ሼር በማድረግ አብራችሁን ቆዩ ማለት ነው። ታዲያ ዛሬ ተመልሼ ስመጣ እንደተለመደው ተከታታዩን ጽናት ክፍል 91ን ይዤላችሁ መጥቻለሁ ማለት ነው። ታዲያ ጽናት ከዚህ በፊት እንዳየነው በቤቲ ምንም ደስተኛ አልነበረችም። ኪራም ደግሞ የቤትን እናት እንደዛ ስትማጸነው ባየ ጊዜ ጨክኖ ማለፍ ስላልቻለ ግዴታ ወደዚህ ቤት ይዟት መጥቷል ማለት ነው። ታዲያ ወደዚህ ቤት ይዟት ከመጣ በኋላ ምን ተፈጠረ የሚለውንም እንግዲህ ዛሬ በሰፊ የምናየው ይሆናል ማለት ነው። ኪራ እንግዲህ ከማንኛው ወገን መሆን እንዳለበትና ማንን መደገፍ እንዳለበት ማንን መቃወም እንዳለበት መለየት ባቃተው ሁኔታ ላይ ይገኛል ማለት ነው። ታዲያ ቤቲ እንደዛ ሆና ባየ ጊዜ ምንም ቤቲ ክፉ ሰው ብትሆንም በእሷ የሚጨክን አንጀት አቶ ወደ ቤት እንድትመጣና ከህመሟ እንድታገግም በማድረግ ይዟት ወደ ቤት መጥቷል ማለት ነው። ከዛ በኋላ ታዲያ ቤቱ ምንም ሰላም አላገኝም። ሊናም ሆነች ጽናትም እንግዲህ በቤቲ በጭራሽ ደስተኛ አይደሉም። እንግዲህ ሊናም እንግዲህ ጠብቂ ተብላ እሷ ጋር ስለምትቀመጥ በጣም ተበሳይታለች። ይባስ ብሎ ዛሬ ደግሞ አልጋዋ ላይ ሽንቷ ሸናች ማለት ነው። ታዲያ ቤቲ ይሄን ነገር ሁሉም ሰው አውቃ እንደምታደርግና በጭራሽ እንዳልታመመች ይረዳሉ። ኪራ ደግሞ ወዳ እንደዚህ አትሆንም እስከምታገግም ድረስ እንጂ ከዛ በኋላ ከዚህ ቤት አወጣታለሁ ይላል። ታዲያ ጽናት በመጨነቅ ውስጥ ሆና ከሰኒ ጋር ስታወራም ሰኒም ደግሞ አሁን መጨነቅ በሌለብሽ ሰዓት ነው እየተጨነቅሽ ያለሽው። አሁን ላይ መጨነቅ ሳይሆን የቤቴን መጨረሻ ማጣራት አለብን። ይሄ ነገር እስከ መቼ እንደዚህ ይቀጥላል? በማለትም እንግዲህ ቤቴን በጭራሽ አይነ ውሃዋን ስታይ እንግዲህ ሰኒ ምንም አላማራትም ማለት ነው። ይህ ነገር ውሸት ይመስላል በማለትም እንግዲህ ቤት ያውቃ ነው ወይስ እውነቷን ነው የሚለውን ነገር ማጣራት አለብን ትላለች። እውነት ከሆነ ምን እናደርጋለን? ውሸት እስከሆነ ምን ማድረግ ይቻላል? ትላለች ጽናት። ታዲያ ቤቲ ይሄ ነገር እውነት ከሆነ ምንም ማድረግ አንችልም፣ ውሸት ከሆነ ግን ዋጋዋን ታገኛለች እያለች ትገኛለች። ኪራ ታዲያ አሁን ላይ ከማንም መሆን አልቻለም። ናሆምም እጅግ በጣም ጮሆበት ይቆጣዋል ማለት ነው። ምክንያቱም ሁልጊዜም ውሳኔ ከወሰንክ በኋላ ነው የምታማክረኝ፣ ውሳኔ ሳትወስን መቼ ነው ቀድመ የምታናግረኝ? በማለትም እንግዲህ ጓደኛውም ተናዶበታል። እኔን ማንም አይረዳኝም ማለት ነው፣ ቢያንስ አንተ እንኳን ተረዳኝ በማለትም እንግዲህ ኪራ ለናሆም ይናገራል ማለት ነው። ታዲያ አሁን ላይ ምን ማድረግ እንዳለበት ኪራ ማወቅ ባይችልም ነገር ግን ጓደኛውን ሁሌም ስለሚያማክረው ናሆምም እንግዲህ እንደምንም መላ እንፈልጋለን፣ ጽናትንም እናረጋጋታለን፣ ነገር ግን ጽናት በተደጋጋሚ ልቧ ተሰብሯል ይላል። እንዲሁም ደግሞ ምሩና ናሆም እንግዲህ ደስ በሚል ሁኔታ ናሆም የታገቢኛለሽ ወይ ጥያቄ ጠይቋት ስለነበረ እሷም ደስተኛ ሆና አዎ አገባሃለሁ በማለትም እንግዲህ ቀለበቱን ተቀብለዋለች ማለት ነው። ደስተኛ ህይወት እየኖርኩ ነው፣ አንቺን ስለሰጠኝ እግዚአብሔርን አመሰግናለሁ ይላል ናሆም። ምሩም እንግዲህ እኔም አመሰግናለሁ ትላለች። እሱም አሁን ተነስቼ በጣም የሚጣፍጥ ቁርስ ሰርቻ ብላሻለሁ ይላታል። እሷም እኔ ሰራለሁ በማለት ብትልም እንግዲህ አይሆንም እኔ ሞቼ ነው ወይስ ቆሜ አንቺ የምትሰሪው? በማለትም እንግዲህ ምግብ ሰርቶ አብልቷታል ማለት ነው። እንግዲህ ሊናም ቤቲን እንድትጠብቃት ቤት ውስጥ አስቀምጠዋት እንዲሁም ደግሞ ምግብ እንድታበላት ታዛ ስለነበረ ምግብ አምጥታላት ብትላትም ምግቡ ላለመብላት ነበረ እንግዲህ ሙከራ ያደረገችው ቤቲ።
ብትለምናትም እምቢ ስላለች አታየው በቃ እኔ በለዋለሁ በማለትም ምግቡን ይዛ ወደ ኩሽና ሄዳ ጥርግ አርጋ ትበለዋለች። ሰኒም በመጣች ጊዜ እንግዲህ አንቺ ደግሞ ምን እየሰራሽ ነው በማለትም ትጠይቃለች። ቢ ብላት እምቢ አለችኝ፣ ስለዚህ ምግቡን እየበላሁ ነው ትላታለች። ታዲያ ሰኒና ሚናም የዚህን ያክል አይዋደዱም። ምክንያቱም ሰኒ ከክብሮም ጋር ስላየቻት አሁን ላይ ብዙም ለሷ ደስ የሚል ስሜት ስላሌላት በጥሩ ሁኔታ ሳይሆን የምታናግራት በቁጣ መልኩ ነው የምታናግራት። እስቲ ቁም ነገር ስሪ በማለትም እንግዲህ ምንድን ነው የምሰራው ብላ ብትጠይቃትም አሁን ጽ ላናግራት ነው፣ አንቺን ማውራሽ ጊዜና ሰዓት የለኝም፣ ባይሆን እኔ ቤት ሄደን እናወራለን በማለትም እንግዲህ ነገሩን በቀጠሮ አድርጋ ካጠገቧ ትሄዳለች። እሷም እንግዲህ ምንድን ነው የሞት ቀጠሮ ይመስል ሸፋፍነሽው ትሄጃለሽ በማለትም ወደ ምግቧ ትቀጥላለች። ታዲያ ቤቲ እዚህ ቤት ውስጥ ማንም ሊረዳትና ማንም ሊንከባከባት አልቻለም። ምሩ በመጣች ጊዜ እንግዲህ እሷ ከሶፋ ወርዳ መሬት ቁጭ ብላ ታገኛታለች። ምሩም በማባበል እንግዲህ ተነሺ ሶፋ ላይ ተቀመጪ በማለትም አባብላት ሶፋ ላይ እንድትቀመጥ ታረጋታለች። እንግዲህ ጽናትም ተኝታ በነበረበት ሰዓት ጽናት አሁን ላይ የትላንትናዋ ጽናት አይደለሁም፣ ተቀይር ያለው እኔ ዝም በማለቴ ነገሮች እየተበላሹ ነው፣ ኪራም በተደጋጋሚ ጥፋትን እየሰራ ነው ትላለች። ታዲያ በእንቅልፍ ልቧም ቤቲን ለማፈን ወደ ክላሷ ገብታ ቤቲን በትራስ ስታፍን ህልም ታያለች። በዚህም መሀል ኪራ መጥቶ በጥፊ ሲመታትም ህልም ታያለች። ከእንቅልፏ ስትባንን ማንም አጠገቧ አልነበረም። ህልምልም በማለትም እንግዲህ ያየችውን ህልም ማመን አልቻለችም። ይሄን ነገር እንዴት አደረግኩት በማለትም እንግዲህ ጥያቄ ምልክት ይፈጥርባታል። ታዲያ አሁን ላይ ቤቲ ካደረገችኝ አንጻር ይሄ ነገር ለሷ ቀላል ነው በማለትም እንግዲህ ጽናት በመናደድ ሆና ይሄን ነገር በቀን ስላሰበችው በእንቅልፍ ልቧ ደግማ ታየዋለች። ታዲያ ምንም ቢሆን ሰውን መግደል መልካም ባይሆንም ጽናት ግን ከንዴቷ አንጻር ይሄን ነገር በእንቅልፍ ልቧ ታያለች። ከእንቅልፏ ስትነሳም በጣም ተደናግጣና ለጓደኞቿ ለሰኒና ለምሩ ይሄን ነገር ትነግራለች። እነሱም እንግዲህ ስትነግራቸው ሰኒ እሰይ ጎሽ እንኳንም አደረግሽው ትላለች። ምሩ ደግሞ አይሆንም እንደዚህ ማሰብ ራሱ ኃጢአት ነው፣ ስለዚህ እንደዚህ አይባልም በማለትም ሰኒንም ታረጋጋለች። ታዲያ ምሩ ይሄ ነገር ትክክል አይደለም፣ ከእንደዚህ አይነት ሀሳብ መውጣት አለብሽ በማለትም ጽናትን ታረጋጋለች። ጽናትም አዎ ኪራ ራሱ በጥፊ መታኝ፣ እኔም ደንግጫለሁ፣ ይሄ ነገር ለምን አይምሮ ውስጥ እንደመጣ ባላውቅም ጥሩ እንዳልሆነ ይሰማኛል በማለትም እንግዲህ እሺ ብላ ሸኝታቸው ወደ ቤት ትመለሳለች። ወደ ቤት ተመልሳ ስትመጣ እንግዲህ ቤቲ የተሰራውን ምግብ በድስት አቅርባ ጥርግርጉን አውጥተዋለች። ቤቲ ታዲያ ምንም ሳታስቀር ለምሳ ለቁርስና ለእራት የተሰራውን ምግብ በአንዴ ጥጥት ታርገዋለች። ምን እያደረግሽ ነው ብላ ስጠይቃትም እርቦኝ ስለነበረ ምግብ እየበላሁ ነው በማለትም ትመልሳለች። ታዲያ ሰሀን ላይ አድርገሻት በይም እንዴ ሁሉንም አንዴ ነው እንዴ የምትበዩ በማለትም ትጠይቃታለች። እሷም እንግዲህ ርቧት እንደነበረና ምግብ ፍለጋ ስትመጣ እሱን እንዳገኘችና መብላቷን እንደቀጠለች ታስረዳለች። ታዲያ ቤቲ ስልክ ስታወራም ሰምታታለች። ጽናት ስልክ ስታወራ ጫወታ ቢሆንም ነገር ግን የተናገረችው ነገር ልቧን ስለነካት ይህ ነገር እውነት ባይሆን ጨዋታ ቢሆንም ነገሩ ግን አይረሳኝም በማለት በልቧ ይዛለች። ታዲያ ጽናት አሁን ላይ በቤቲ እጅጉን በጣም እየተናደደች ትገኛለች። ይህን ነገር ለኪራም ትናገራለች። ኪራ አሁን ላይ ግራ ተጋብቶ ምን ማድረግ እንዳለበት ማወቅ አልቻለም። ታዲያ ቤተሰቦቼ የጽናትና የቤቲ ነገር እንደቀጠለ ነው። መጨረሻው ምንድን ነው የሚለውን እንግዲህ አብረን የምናይ ይሆናል። በሚቀጥለው ክፍል ይዤላችሁ እስከምመጣ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ በመከታተል ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ፈተናዋ የበዛ ጽናት መጨረሻዋ ምን ይሆናል የሚለውን በሰፊው አብረን የምናይ ይሆናል ማለት ነው። የትም ሳትሄዱ ቻናሌን ተከታተሉት ማለት ነው። ሁልጊዜም እንደምለው ለምሰጡኝ ሀሳብ አስተያየት፣ ለምሰጡኝ ድጋፍ ሁሉ እጅጉን በጣም ከልብ አመሰግናለሁ።
ታዲያ ጽናትና ቤቲ እንዲሁም ኪራ መጨረሻው ምን ይሆናል የሚለውን እንግዲህ ቤቲ ከህመሟ ካገገመች በኋላ እዚህ ቤት ውስጥ ምን አይነት ነገር ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ስለምትከታተሉን ከልብ አመሰግናለሁ። በሚቀጥለው ተመልሼ እስከምመጣ በያላችሁበት ሰላም ፍቅርና ደስታ ይብዛላችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቸር ሰንብቱልኝ። ወዳችኋለሁ፣ አከብራችኋለሁ።